የተከበራችሁ አድማጮቻችን ከዚህ ቀጥለን በጀርመን ራዲዮ ጣቢያ ዶቼ ቬለ ከሚሰራው አንጋፋው ጋዜጠኛ ነጋሽ መሐመድ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን ነጋሽ፣ እንደምን አለ? ደህና ነኝ። እንዴት ናችሁ እናንተ? እኛ ደህና ነን። ክረምት ነው እንግዲህ እኛ ጋር። ጀርመንስ እንዴት ነው? እኛ ጋም ክረምት፣ ዋና የክረምት ሰዓት ነው። አሁን በረዶም እየጀማመረ ነው። እንግዲህ ብርድ ውስጥ ቅዝቃዜ ውስጥ ነው ያለ ነው። ተመሳሳይ ነዋ። አዎ፣ እንዲያውም የኛ ትንሽ ጠንከር ሳይል ይቀራል። ከእናንተም እንግዲህ ይመስላል። ጥሩ፣ እናመሰግናለን። እንግዲህ ዛሬ በተለያዩ ርዕሰ ጉዳዮች እንነጋገራለን። እንደው መጀመሪያ ግን አሁን ትኩሱ በተለይ እስራኤል ለሶማሌላንድ እውቅና መስጠቷ ብዙ መነጋገሪያ ሆኗል። ሶማሌን ጨምሮ በርካታ የአረብ ሀገራትም እየተቃወሙ ነው እና እንዴት አየው? አዲስ ክስተት ነው። ምናልባት እንግዲህ ሶማሌላንድ ከ1990ዎቹ መጀመሪያ ጀምሮ የነፃ መንግስት እውቅና እየጠየቀች የቆየች ሀገር ነች። እስካሁን ድረስ ግን እንደ ታይዋን አይነት ሀገራት ወይም ግዛቶች፣ ሀገር ማለት ይከብዳል፣ በሆነ ደረጃ እውቅና ቢሰጧትም አንዳንድ መንግስታትም እንዲሁ ተወካይ አምባሳደር ማለት አይቻልም እንድትከፍት ቢፈቅዱላትም እስካሁን ድረስ የተባበሩት መንግስታት ድርጅት አባል የሆነ አንድ መንግስት ወይም ሀገር ለሶማሊላንድ እውቅና የሰጠ አልነበረም። ትናንት እንግዲህ እስራኤል ለሶማሊላንድ፣ ሶማሊላንድ ደግሞ ለእስራኤል የመንግስትነት እውቅና ተሰጣጥተዋል። ለአካባቢው አዲስ የጂኦፖለቲካል ስርዓት ሊፈጥር የሚችል ነው። ከዚህ ቀደም በዛ አካባቢ ከፍተኛ ተጽዕኖ ሲያደርጉ የነበሩት ማለት ከሀያላኑ መንግስታት በታች ያሉ ሪጂናል ፓወርስ የሚባሉት የአካባቢው ኃይላት የሚባሉት የአረብና የሙስሊም ሀገራት ናቸው በብዛት። አሁን እንግዲህ የእስራኤል እዛ መግባት ምናልባት እስከዛሬ የነበረውን ስርዓት ያፋልሰዋል ወይም ደግሞ መካከለኛው ምስራቅ ጋር ያለውን የግጭትን በለው ጠብ ይሁን ወደዛ በግልጽ ያዛምተዋል። እስከዛሬም የአካባቢ ከመካከለኛው ምስራቅ ግጭትና ጦርነት ብዙም የራቀ ነው ባይባልም እንደው በዚህ አሁን በምስራቅ አፍሪካ አካባቢ በኤርትራም ሆነ ሶማሊያ፣ ሶማሌላንድ እንዲሁም በጅቡቲ አካባቢም እንደው ብዙ የአውሮፓ ሀገራት ሀያላን ሀገራት በወታደራዊ ኃይልም ሌሎች ፍላጎቶችንም እዛ አካባቢ ለማደራጀት ይፈልጋሉ። ዋናው ሚስጥሩ ምንድን ነው? እዛ አካባቢ ይህን የሚፈልጉበት እነዚህ ሀገራት መሰረታዊ ነገር ባህሩ ነው። ይሄ የስዊዝ ካናል የሚባለው ከተከፈተ ጀምሮ የቀይ ባህር እና የአደን ባህረ ሰላጤ በርካታ የንግድ መርከቦች የሚተላለፉበት ስልታዊ ጠቀሜታው ከፍ ያለ ነው በመላው ዓለም። በተለይ አውሮፓና እስያን የሚያገናኝ ትልቅ የንግድ መስመር ነው ያ መስመር። ስለዚህ በአካባቢው ያንን ባህር ለመቆጣጠር ወይም በአካባቢው የበላይነት ለማግኘት ከቀዝቃዛው ጦርነት ጊዜ ጀምሮ የሞስኮና የዋሽንግተን ኃይላት የሚመሯቸው መንግስታት ሲሻሙበት የነበረ ነው። ምናልባት ብዙዎች ያውቁት ይሆናል የዩናይትድ ስቴትስ ጦርም ኢትዮጵያ ውስጥ ያኔ ኤርትራ የኢትዮጵያም አካል ስለነበረች ጦር ሰፈር ሁሉ ነበራት። እንግዲህ ያንን አካባቢ ብዙዎች ይፈልጉታል። በዚህ ንግዱ አንዱ ነው። ሌላው በአካባቢው ያለው ደግሞ ጥሬ ማዕድንን ጨምሮ ብዙ ያሳስባቸዋል ወይም ያስፈልጋቸዋል። ስለዚህ ሁሉም በአካባቢው አሁን ጅቡቲ ውስጥ በርካታ ሀገራት እነ ቻይና፣ ጃፓን ሳይቀሩ ጦር ኃይል አስፍረዋል ከነባሮቹ የምዕራብ ሀያላን በተጨማሪ ማለት ነው። ሶማሊያ ፌዴራል ሪፐብሊክ ሞቃዲሾ የሚያስተዳድረው ውስጥ ቱርክ የጦር ኃይል አላት። የሶማሊያ ጦርንም ታሰለጥናለች። ከፍተኛ የሆነ የኢንቨስትመንት ሀብትም እዛ ፍሳለች። እዛ ባህሩ አካባቢም ደግሞ ነዳጅና ጋዝ እያፈላለገች እንደሆነ እንሰማለን። ብሪታንያም ትልቅ ኢንተረስት አላት። ብሪታንያ ያለፈ ታሪክም ስላላት በተለይ ሶማሊላንድን በቅኝ ስለገዛቻት እነሱም እዛ አካባቢ ብዙ ፍላጎት አላቸው። ስለዚህ አንደኛው ጥሬ ዕቃ ነው፣
ሁለተኛው መልክዓ ምድራዊ አቀማመጥ ነው። ሶስተኛውና ትልቁ ደግሞ የባህር መስመሩ ነው እና እስራኤልም እዛ ብትገባ ይህንን ግምት ውስጥ አስገብቶ ለሚያስብ ሰው ብዙ የሚደንቅ አይደለም። በሌላ በኩል ደግሞ ከባህሩ በተለይ ከአደን ባህረ ሰላጤ በወዲያኛው በኩል ያለውን የመንን በኢራን ይደገፋሉ የሚባለው ሁቲዎች ስለሚቆጣጠሩት ከኢራንና ከእስራኤልና ኢራን ያላቸውን ግንኙነትም ጠላትነትም ስለምናውቀው፣ ስለዚህ በወታደራዊ እና በፖለቲካው መስክም እስራኤል እዛ እግሯን ተክላ የአካባቢውን እስካሁን የነበረ ስርዓት ልታወነካክረው ትችላለች። የሶማሌላንድስ አሁን እውቅና በማግኘቷ በእስራኤል በኩል ምንድን ነው ጥቅም ሊኖራት የሚችለው ለወደፊት? ለሶማሌላንድ በአጭር ጊዜ ውስጥ የሚኖረው ጥቅም ያው ሌሎች ሀገራት ምናልባት እስራኤልን ተከትለው የመንግስትነት እውቅና ይሰጧታል። ከሶማሊያ ፌዴራል ሪፐብሊክ በይፋ ተገነጠለች ማለት ነው። ስለዚህ እንደ ማንኛውም መንግስት በዓለም መድረክ ብቅ ትላለች ማለት ነው። ይሄ አንዱ ተስፋ ነው። ሌላው እንግዲህ በዚህ ስምምነት መሰረት በተለይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የገቡት ቃል እውነት ከሆነ በእርሻ፣ በጤና፣ ቴክኖሎጂ፣ የኢኮኖሚ ትብብር የሚባለው ነገር ከእስራኤል ይህን የመሰለ ትብብሮችና የንግድ ልውውጦች ማድረግ ትችላለች ማለት ነው። እርግጥ ነው እስካሁን ድረስ ከነ ዩናይትድ አረብ ኤምሬትስ እና ከሌሎች ሀገራት ጋር የምታደርገው የንግድ ልውውጥም እንዳለ ነው። ስለዚህ በኢኮኖሚዋም በፖለቲካዋም ደግሞ እንደ ፕሮቴክሽን ማለት እንደ ጠባቂ ከለላ የሚሰጣት አንድ ጠንካራ ወታደራዊ ኃይል ያለው ሀገር ጋር መወዳጀት ቀላል አይደለም። ችግሩ ግን እስራኤል እዛው አካባቢ ያለውን ጠብና ቁርቁስ የፍልስጤሞችን ጥያቄ ሳትፈታ ስለሆነ እዚህ የምትገባው እዛ የሚፈጠረው ጦስ፣ መካከለኛው ምስራቅ እናንተ አካባቢ የሚፈጠረው ችግር ሶማሊላንድንም ሊያብጥ ይችላል። በዚህ በሶማሌላንድ ኢትዮጵያም ያው ባለፈው ጊዜ ወደብ ለመመስረት ስምምነት አድርጋ እዛም ብዙ በሶማሊያም ተቃውሞ ነበረው እና ይህ ጉዳይስ እንዴት ነው በኢትዮጵያ ያለው ሶማሌላንድ ላይ? ለኢትዮጵያ ሁለት ነገር ያመለክታል። አንደኛው ባለፈው 2 ዓመት ግድም ሆነው መሰለኝ 2024 መጀመሪያ ወይም 23 መጨረሻ ላይ ነው ያ ሜሞራንደም ኦፍ አንደርስታንዲንግ የተባለው የተፈረመው። ኢትዮጵያ ገና እውቅና አልሰጠችም ነበረ ለሶማሌላንድ። የመንግስትነት እውቅና ሰጣለሁም በይፋ አትሊስት አላለችም። ለዲፕሎማሲው አገላለጥ የተደረገው ኢትዮጵያ የባህር በር በኮንትራት ከሶማሌላንድ ለመያዝ ነበረ። ነገር ግን ከሶማሊያ ከሞቃዲሾ አስተዳደር የገጠመው ተቃውሞ እጅግ ከፍተኛ ነበር። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት ተቃውመውታል። የአረብ ሊግ በግልጽ አውግዟል። እነ ግብፅ ከሶማሊያ ጎን ማለት የሞቃዲሾ ማለት ነው ሶማሊያ ስል ጎን ተሰልፈው ኢትዮጵያን በዲፕሎማሲውም በፖለቲካውም ጫና ለማሳረፍ ከፍተኛ ሙከራ አድርገዋል። በእርግጥም አሳርፈዋልም። ከዛ በኋላ ነው ቱርክ ጣልቃ ገብታ ሁለቱን ያስታረቀችው ወይም ያደራደረችው። ይህን ስታየው ያኔ የነበረው ጩኸትና ጫጫታ አሁን እስራኤል ስታደርገው በምን ደረጃ ይሄዳል የሚባለውን እንግዲህ ስምምነቱ ገና ትናንት ስለጸደቀ ወደፊት እናየው ይሆናል። ስለዚህ በዛ በኩል ለኢትዮጵያ መንግስት ልክ ነው ባይባል እንኳን እኔ ልክ ነኝ ብሎ እንዲያስብ አንድ ይሆናል። ሁለተኛው ምናልባት ለሶማሊላንድ እውቅና ቢሰጥ አሁን የኢትዮጵያ መንግስት ጥቅሙን አይቶ እስራኤል ስትሰጥ የት ነበራችሁ የሚል ጠንካራ መከራከሪያ ነጥብ ያነሳል። ከሁሉም በላይ የእስራኤልንም ድጋፍ ያገኛል። እኩል ስለሆኑ ተመሳሳይ አቋም ስለሆነ በተለይ ሶማሊላንድን በሚመለከት የሚይዙት ይሄ የአጭር ጊዜ ጥቅም ማለት ነው። በረጅም ጊዜ መሆን የነበረበት ወይም የሚገባው ግን ሁለቱን ሶማሌዎች ይሁን ሌሎች አካባቢ ያሉ የሶማሌ ህዝቦችን ፍላጎት የጠበቀ የረጅም ጊዜ ግን ቶሎ ጥቅም የማያስገኝ ግን በረጅም ጊዜ ብዙ የሚያተርፍ ነገር በህዝቦች ፍላጎት ላይ የተመሰረተ የፖለቲካ ይሁን የዲፕሎማሲ ይሁን የሚሊተሪ ወታደራዊ ስምምነትና ውል ቢደረግ የበለጠ ጠቃሚ ነው ለኢትዮጵያም ለአካባቢው።
አዎ ሌላውን ኢትዮጵያ እንደው ሰሞኑን የምታራግበው ነገር አለ። ባለፉት ወራት ጀምሮ ወደብ የሚለው ይህስ ጉዳይ ከሶማሊያ ጋር ከኤርትራ ጋር ከየትኛው ሀገር ጋር የተነጻጸረ ነውስ? እንዴት ነው ወደቡን ማግኘት የምትችለው በዛ አካባቢ ኢትዮጵያ? ፖቴንሻሊ ኢትዮጵያ 130 ሚሊዮን የሚገመት ያክል ህዝብ ይዛ ያለ ወደብ ዙሪያዋን ተከባት ትኑር ብሎ የሚያስብ ቅን የሆነ አእምሮ ወይም ትክክለኛ የሆነ አእምሮ ያለው የፖለቲካ ተንታኝ ይሁን ፖለቲከኛ ሊኖር አይችልም። ያ ወደብ የሚባለው ወይም የባህር አክሰስ ቱ ዘ ሲ የሚባለው እንዴት ይገኛል የሚለው ነው አሳሳቢው ጥያቄ። ከዚህ ቀደም የሶማሌላንድን ለመኮናተር የተደረገው ሙከራ ተሰረዘም ቀረም ይቀጥላልም የሚባል ነገር ሳይኖር እንዲሁ ብቻ እስካሁን ድረስ ያው የውሾን ነገር ያነሳ ውሾ ይሁን ተብሎ ተረስቷል። ሶማሊያ እና ኢትዮጵያ አንካራ ላይ የሰላም ያሉትን ስምምነት ከተፈራረሙ በኋላ አሁን ኢትዮጵያ ውስጥ በጣም የሚነሳው የአሰብ ወደብ ወይም የኤርትራ ወደቦች ጉዳይ ነው። የኤርትራ ወደቦችን በምን መንገድ እንጠቀማለን የሚለው ብዙ ያከራክራል። አንድ ሰሞን አዲስ አበባ ውስጥ እንዲያውም የጉልበትም ቀረርቶ ብጤም እየሰማን ነበረ። ነገር ግን የቡድን 20 ጉባኤ ደቡብ አፍሪካ ላይ ከተደረገ በኋላ ጠቅላይ ሚኒስትር አብይ አህመድ እዛ ከተለያዩ ሀገራት መሪዎች ጋር ከተነጋገሩ በኋላ የወደብ ጥያቄው ሰላማዊ መሆን አለበት የሚል ግፊት ይደረግባቸው ወይም ራሳቸው የያዙት አቋም ይሁን ትንሽ ያኔ የነበረው የኃይል በለው አይነት ነገር ቀዝቀዝ ብሏል። ይሄ ቀደም ብሎ የነበረው በኃይልም ማስመለስ ምናምን የሚባለው አይነት ነገር ለነ ግብፅ እና ለኤርትራ ከዛ ደግሞ አሁን ለሶማሊያ አንድ የሆነ ዱላ የሚያቀብል የዲፕሎማሲ ዱላ የሚያቀብል አይነት መስሎ ነበረ። ኢትዮጵያ ኤርትራን ለመውረር እያስፈራራች ነው፣ የኤርትራን ግዛት በኃይል ልትወስድ ነው፣ ዓለም አቀፍ ሕግና ቻርተር ልትጥስ ነው የሚል ሰፊ ፕሮፓጋንዳም በዛኛው በኩል ሲነዛ ነበረ እና አሁን ቀዝቀዝ ብሏል፣ ግን ጭራሽ ጠፍቷል ማለት ግን አይደለም። ጥሩ ወደዚህ ወደ መካከለኛው ምስራቅ እንምጣና እንግዲህ በጋዛ ሰርጥ ከ2 ዓመታት በላይ የቆየው ጦርነት እና አሁን በተኩስ አቁም ስምምነት ለጊዜው የረገበበትን ሁኔታ ተመልክተናል። በኢራንና እስራኤል መካከል ጦርነት ከተካሄደ በኋላ ነገሮች ቀዝቅዘዋልና አሁን ወደፊት እንደው የጋዛ ሰርጥ ጉዳይ ምን ሊሆን ይችላል በአንተ እይታ? የኢራንና የእስራኤልስ ሁኔታ? የኢራንና የእስራኤል ጠብ እንዲህ በቀላሉ ይፈታል ብሎ ማሰብ አይቻልም። በጦር ኃይል ተፈታትሸዋል፣ አሜሪካም ተጨምራ። ከ12 ቀን በኋላ ግን አቆመውታል። ስለዚህ በፊት እንደሚታሰበው ኢራን በዛ አካባቢ ምንም አቅም የሌላት ወይም በቀላሉ የኢራን ስርዓት እስላማዊ ስርዓት የሚፈርስና የሚኮታኮት ነው ብሎ ማሰብ ለአሜሪካኖችም ለእስራኤሎችም ትልቅ ትምህርት የሆነ ይመስለኛል። ይሄ ማለት ኢራን ውስጥ ስልጣን የያዘው ኃይል ትክክለኛ ነው፣ ለአካባቢው ሰላም ይጨነቃል ማለት ግን አይደለም። በኃይል ማስገበር ግን እንደማይቻል በቀላሉ እንደማይቻል ሁለቱም ሀያላን ሁለቱም ኒኩሌር የታጠቁ ኃይላት ዩናይትድ ስቴትስ እና እስራኤል ያዩት ይመስለኛል። ስለዚህ ከኢራን ጋር ሊኖራት የሚችለውን እስራኤል ማድረግ ያለባት ሁለቱም ቢሆኑም ያለባቸው ወይም ቢሆን የሚመረጠው ወደ ወዳጅነትና ወደ ጥሩ ግንኙነት ይሄዳሉ ባይባል እንኳን ጠብና ቁርቁስን ላለ ማባባስ መጠንቀቅ ይመስለኛል። ኢራን የኒኩሌር ጦር መሳሪያ እንዳታመርት የሚደረግባት ግፊት ከፍተኛ ነው። የኒኩሌር ጦር መሳሪያ በኢራን ገዢዎች አባባል አንፈልግም ነው የሚሉት፣ ለሰላማዊ አገልግሎት ነው የሚሉት። ያ ለሰላማዊ አገልግሎት መዋል አለመዋሉን በዓለም አቀፍ የኒኩሌር የአቶሚክ ተቆጣጣሪ ድርጅት አማካኝነት እየተቆጣጠሩ ወደ ከፋ ወይም ወደ ቦምብ እንዳይሄድ ወይም ወደ አውዳሚ ጦር መሳሪያ እንዳይሄድ መከላከል አንድ ነገር ነው። በኢራን ይደገፋሉ የሚባሉ ኃይላት በአብዛኞቹ ተዳክመዋል። ሂዝቡላህ ከሊባኖስ፣ ሐማስ እዛው ጋዛ ውስጥ እና
ሁቲዎችም ይሄን ያክል አቅም አላቸው ማለት አይቻልም። ለጊዜው ተዳክመዋል፣ ግን ይሄ ጊዜያዊ ነው፣ ዘላቂ የሚሆን ነገር አይደለም እና ቀስ በቀስ ሊሆን የሚችለው ዞሮ ዞሮ ሰላማዊ አማራጭ ለምሳሌ የኢራንን የኒኩሌር መርሃ ግብር በተመለከተ ከዩናይትድ ስቴትስ ጋር ተጀምሮ የነበረው ድርድር እስራኤል ኢራንን መደብደብ ስትጀምር የተቋረጠው ድርድር ቢቀጥል የአሜሪካና የኢራን ወይም የቴህራንና የዋሽንግተን ሰላማዊ ግንኙነት በሆነ ደረጃ እንደገና ቢጀመር ድርድሩና ግንኙነቱ ቢጀመር አትሊስት የከፋ ጦርነትን ማቃለል ይቻላል። ጋዛም በተመለከተ እንግዲህ እስካሁን ድረስ የትራምፕ ትዕዛዝም በለው ወይም ጥያቄም በለው ነው ገቢራዊ የሆነው። ኦክቶበር 10 ነው መሰለኛ እንግዲህ የሰላም የተኩስ አቁም ስምምነት የተፈረመው ወይም የጸናው። እስካሁን ድረስ ደህና ነው። አልፎ አልፎ ግን መጣሱ አልቀረም። እንዲያውም ጋዛ አካባቢ ያሉ ባለስልጣናት ወደ 700 ጊዜ እስራኤል ስምምነቱን ጥሳለች ነው የሚሉት። እስካሁን ድረስ የእስራኤልም ጦር እዛ ነው። ጋዛ ውስጥ ይሰፍራል የተባለው የውጭ ኃይል ከየት እንደሚመጣና መቼ እንደሚመጣ አንዳንድ ሀገሮች እንደ ማሌዥያ አይነቶቹ ኢንዶኔዥያ አይነቶቹ ፈቅደዋል። ሌሎቹም ፈቃደኞች ናቸው። ግን የመጀመሪያውን ይሄን ያክል ወታደር ነገ ልካለሁ፣ የሚቀጥለው ወር ልካለሁ የሚል እስካሁን ድረስ አልወጣም። ለዛ ደግሞ ዋስትናም ይፈልጋሉ ሀገራቱ። ያ ዋስትና ከዩናይትድ ስቴትስ ነው የሚጠበቀው። ባለፈው ሳምንት ሚያሚ ላይ የዩናይትድ ስቴትስ፣ የቀጠር፣ የግብፅ እና የቱርክ ባለስልጣናት ስለዚሁ ጉዳይ ተወያይተው ነበር። ሁለተኛውን ምዕራፍ የስምምነቱን ሁለተኛ ምዕራፍ እናስጀምራለን ወይም ገቢር እናደርጋለን በሚል ነገር ግን የደረሱበት ስምምነት በግልጽ አልታወቀም ወይም ምን ያላወቅኩትም። የሐማስ ተወካዮች ቱርክ ውስጥ ከቱርክ ባለስልጣናት ጋር መነጋገራቸውንም ሰምተናል። እሱም አንድ ነገር ነው። እስካሁን ድረስ ሁለቱም እስራኤልም ሐማስም የተረፈው ሐማስም የአረብ ሀገራትም ያቸው ለንቋሳዋ የተኩስ አቁም ስምምነት እንድትቀጥል የሚፈልጉ ነው የሚመስለው። ጥሩ፣ እስኪ የሚሆነው እናያለን። እንግዲህ ጠቅላይ ሚኒስትር ናታንያሁ ሰሞኑን ወደ አሜሪካ ይሄዳሉ፣ ከትራምፕ ጋር የሚነጋገራሉ ተብሎ ይጠበቃል። ምናልባት ለውጥ የሚመጣ ከሆነ ሰሞኑን የምንመለከተው ጉዳይ ሊሆን ይችላል፣ እናየዋለን። ሌላው ወደ ኢትዮጵያ እንመለስና ኢትዮጵያ ጋር በትግራይ ክልል በአማራ ክልል ረሃብ እንዳለ ይነገራል። በተለይ ደግሞ ትግራይ አካባቢ ረሃቡ በጣም እንደተባባሰ፣ በአማራም ክልል ደብረ ብርሃን አካባቢ ተሰባስበው የሚኖሩ የተፈናቀሉ ዜጎችም በረሃብ ብዙ እየተጎዱ እንደሆነ ይነገራልና ያለው ተጨባጭ ሁኔታ ምን ይመስላል? ይህን ነገር ላለፉት 2 ዓመታት ስንዘግብበት ነበረ። በየአካባቢው በነበሩ ግጭቶችና ጦርነቶች ምክንያት በሚሊዮን የሚቆጠሩ ሰዎች ከቤት ንብረታቸው ተፈናቅለዋል። እነዛ ሰዎች ከቤት ንብረታቸው መፈናቀል ብቻ ሳይሆን በፊት ያርሱት የነበረው መሬትም ላይ እያረሱ አይደለም። ያ ማለት እህል የለም ማለት ነው። ስለዚህ አብዛኛው አሁን ትግራይ በለው አማራ ክልል፣ ምናልባት በሆነ ደረጃ ኦሮሚያም ክልል ያለው ችግር ሰው ሰራሽ ነው። ይሄ ነገር እንዳይመጣ ወይም ሰዎች ጭራሽ ተርበው ለህይወታቸው የሚያሰጋ ደረጃ ጋር እንዳይደርሱ በጣም በተደጋጋሚ ስንዘግብ ነበር። ራሳቸውም ሲሉት ነበር፣ እርዳታ የሚሰጠን አጣን፣ ወደ ቀያችን መመለስ አልቻልንም፣ መልሱን የሚባል ነገር ነበረ። ነገር ግን ብዙዎቹ ትኩረት አልሰጡትም። ኢትዮጵያ ውስጥ ወደ 500 የሚሆኑ ሰዎች ፓርላማ ውስጥ አሉ። የህዝብ ተወካይ ናቸው ነው ተብሎ የሚታሰበው። የህዝብ ተወካይ ደግሞ የመረጠው ህዝብ አለ ማለት ነው። እዛ የተፈናቀለው አካባቢ ወይም ተፈናቃዩ የሰፈረበት አካባቢ የተመረጠው የፓርላማ አባል እንኳን መረጡኝ የሚላቸውን ሰዎች ሄዶ ሲያነጋግርና ለነሱ ችግር እንድረስላቸው ብሎ ሲያስተባብር አላየንም። አሁን የቱጋ ያቺ ቁልፍ እንደተነካች አላቅም። በአንዴ ሶሻል ሚዲያውም መደበኛ ሚዲያውም ፖለቲከኞቹም አክቲቪስት የሚባሉትም ድርቅ እንኳን ማለት ይከብዳል፣ ረሃብ መጣ ብለው
በተደጋጋሚ ሲያወሩና እርዳታ ሲጠይቁ እንሰማለን። የት ነበሩ ነው ጥያቄው። ሰዎች ከቤታቸው ሲፈናቀሉ፣ ምግብ መድረስ ሲያቆም፣ ዓለም አቀፍ የእርዳታ ድርጅቶች በተለይ ዩናይትድ ስቴትስ እርዳታ እንደማትሰጥ ስታስታውቅ ሰዎች እንደሚራቡ ይታወቃል። ይህን ነገር ደግሞ ድብቅ ሆኖ አያውቅም። በየጊዜው ስንዘግብ ነበረ እና ያኔ ጥንቃቄ እና ያኔ ድጋፍ ለማድረግ እንቅስቃሴ ስላልተደረገ አንድ፣ ሁለት፣ እነዚህ ተፈናቃይ የነበሩ ሰዎች ወደ ተፈናቀሉበት ቦታ እንዲመለሱ ሰላምና ጸጥታ፣ ሕግና ስርዓት የሚያስከብር ኃይል ስለሌለ ወይም ስላልተፈለገ አሁን ያው እንግዲህ አጽም መቁጠር ደርሰናል ማለት ነው። ያሳዝናል። በጣም ያሳዝናል። ሌላው እንደዚህ ረሃብ እያለ በሀገሪቱ ውስጥ ብዙ ችግሮች እያሉ ግን በፌዴራሉ መንግስት ብዙ ጊዜ የሚነገር እድገት፣ ልማት ብቻ ነው። የህዝቡ ጥያቄ፣ የህዝቡ ችግር ግን ነቅሶ ሲነገር አናይም። ራሱ የሚሰራውም ህብረተሰብ እዛ ብዙ እንደተቸገረ፣ የኑሮ ውድነት እንዳለ ነው ሲገልጹ የምንሰማውና ይህን ያክል ውጥንቅጡ ከወጣ ነገር የደረሰችው ኢትዮጵያ ምንድን ነው ችግሩ? ባለፉት ብዙ አስርተ ዓመታት ተመሳሳይ ችግር ውስጥ ነው የምትዋዥቀው። ከባድ ጥያቄ፣ ጥሩ ጥያቄ፣ ግን ከባድ ጥያቄ ነው። እስካሁንም እንዳረዘምኩ ይሰማኛል። ይህም ረጅም መልስ ነው የሚጠይቀው። በአጭሩ ኢትዮጵያ ለተደላደለ የፖለቲካ ስርዓትና ሀገር ወይም ለህዝብ ትኩረትና መፍትሄ ቅድሚያ ሊሰጥ የሚችል ስርዓት ስለሌላት ባለፉት 40 እና 50 ዓመታት ከአንዱ ግጭት ወደ ሌላው፣ ከአንዱ ቀውስ ወደ ከፋው እየተሸጋገረች ነው ያለችው። መሰረታዊው ችግር ፖለቲካዊ ችግር ነው። ፖለቲካዊ ቢፈታ፣ የፖለቲካው ችግር ቢቃለል፣ ከዛ ቀጥሎ ያሉት አሁን እንዳልከው ይሄ በአካባቢያቸውን ጥለው በመፈናቀላቸው ለረሃብ መጋለጣቸው፣ ባለማረሳቸው ለረሃብ መጋለጣቸው ብቻ ሳይሆን ከተማ ውስጥም ያለው የኑሮ ውድነት፣ በተለይ የመንግስት ሲቪል ሰርቫንት የሚባለው በደሞዝ የሚተዳደረው የሚኖርበት ያለበት ችግር እጅግ ከፍተኛ ነው። ምክንያቱም ኑሮ አለቅጥ አሻቅቧል። የብር አቅም በጣም ተዳክሟል። ከሚታሰበው ፍጥነት በላይ እየቀነሰ ነው ብር። ስለዚህ በሚሊዮን የሚቆጠሩ ሰዎች አንድም እየተቸገሩ፣ ሁለትም አማራጭ የሚሉት አማራጭ ስላጡ ብቻ በየቤታቸው ተኮድኩተው የሚኖሩ ናቸው እና የዚህ ሁሉ ችግር ፖለቲካው ጋር ነው። ፖለቲካው ጋር መጀመሪያ ሰላሙን ማስከበር፣ ልዩነቶችን በድርድር ለመፍታት ክፍትና ዝግጁ መሆን፣ ከየትኛውም አቅጣጫ ወሮበሎችንና እነዚህ በየቦታው ሰው እያገቱ በመንግስት ባንክ ገንዘብ አስተላልፎ የሚሉ ኃይሎችን መቆጣጠር፣ እንዲህ አይነቱን ነገር ማድረግ ከልብ ለሀገርና ለሕዝብ መቆምን ይጠይቃል። የጎደለው እሱ ይመስለኛል። አዎ፣ በጣም እንግዲህ አንድ ቀን ይስተካከላል ብለን ተስፋ እናደርጋለን። እንደው ማጠቃለያ ካለ ባጭሩ። መጨረሻ ላይ የሚሞተው ተስፋ ነው ይላሉ ጀርመኖች። ስለዚህ እኛም ተስፋ እናደርግ። እንግዲህ ዓለም ያው በየአካባቢው ግጭት፣ ጦርነት፣ መፈናቀል እየተደጋገመባት ነው፣ ከሱዳን እስከ ዩክሬን እና ሩሲያ። እናንተ አካባቢ ያለው ችግርም እንዲሁ ለ75ኛ ዓመት እንደቀጠለ ነው። እንግዲህ መጸለይ ነዋ። ሌላ ምን መፍትሄ ይኖራል? አንዳንድ ተስፋዎች ደግሞ አሉ። በየአካባቢው የምናያቸው ችግሮች ወይም ጦርነቶች፣ ግጭቶች በድርድር ሲፈቱ እናያለን። ስለዚህ እንዲህ አይነት መፍትሄዎች የሚጠናከሩበት መንገድ እንዲመጣ መመኘት ነው። በጣም ተስፋ እናደርግ። እስኪ በአዲሱ ዓመት 2026 ዓ.ም ጥሩ ነገሮች ይመጣሉ ብለን ተስፋ እናደርግ። በጣም ነው የምናመሰግነው አንጋፋው ጋዜጠኛ ነጋሽ መሐመድ። ተስፋ ቅድም ምንድነው ጀርመኖች ተስፋን በመጨረሻ ይሞታልናል። እንዳይሞት ሁላችንም እንጣራለን። አዎ አይሞትም፣ አይዞህ። እንደሱ ነው፣ እንዳይሞት እናደርጋለን። በጣም ነው እናመሰግናለን። እኔም በጣም አመሰግናለሁ። መልካም ቻው።